ما من مسلم يدعو بدعوة ليس فيها إثم ولا قطعة رحيم إلا أعطاه الله بها إحدى الثلاث عند مسلم يلم بل إلا زقباندو في الأرض بلو متوال بمدر لي عند مسلم يلم الله أنا عند تياكي تأيكو كتأيكو تياكي وست وانجل كلي لبت زمدنان مقرد كلي لبت كسوست عند يستو بيون انجي آلو نبي عليه الصلاة والسلام بمدر لي عند مسلم يلم يا رب بلو يونا هجاون تأيكو كتأيكو هجا كسوست عندالو من كلي لوجن ما لم يدعو بإثم بونجل سكالمنا لمن الله بونجل ميتبابر جيتا يدلم الله ወንጀል የሚጸየፍ ጌታ ነው አላህ በወንጀል አይተባበርም አንዳንዱኮ ምስኪን አለ ቁማር ሊጫወት ቤቲንግ ምናምን ያ ረብ እንደው የዛሬውን አሳካልኝ ይላል አላህ አይቀበልም የዛ አይነት ዱዓ በሐራም የሆነችን ያስብ ያ ረብ ይች ልጅ ብታሳካልኝ በሐራም ከሆነ አላህ አይቀበልም ولا قطيعة الرحيم ولا قطيعة الرحيم በወንጀል በዝምድናም በመቁረጥ ዝምድና እንዲቆረጥ አላህ አይፈልግም ዝምድና እንዲቀጠል ነው አላህ የሚፈልገው ዝምድናን አትቁረጡ ነው አንቺን የቆረጠ ልቆርጠው አንቺን የቀጠለ በረህመቴ ልቀጥለው አትፈልጊም ማለት ዝምድናን እንዴታ ይሄን ነው የምፈልገው አለች ስለዚህ በዱዓው ላይ ዝምድናን መቁረጥ ወንጀል ከሌለበት ኢላ አጣሁ الله بها احدى الثلاث ከሶስት አንድ የሰጠው ቢሆን እንጂ አሉ የመጀመሪያው اما ان تعجل له دعوته የጠየቀው ነገር ባፋጣኝ ይመጣለታል የለም ረቢን ጠይቀ ነው ጀሊሉን ጠይቀ ነው ያ ረብ ብለ ነው የሰጠን ነገር የለም የሰው ልጅ ሲባል ኢንሳን ማለት ኒሲያን ከሚለው ከዚህ ስራው ቃል ይመጣ ይረሳል የሰው ልጅ እንጂ አላህ የዋለልን የሰጠን ጸጋው ቢቆጠር ያልቃል ወኢን ተዑዱ ኒዕመተ አላህ ላ ተሕሱሃ አላህ በእናንተ የዋለውን ውለታ ብትቆጥሩት እኮ አዘልቁትም ቆጥራችሁ አጨርሱትም ወላሂ ኒዕማው ብዙ ነው የሰጠን ስንት ነገር ያ ረብ ብለን ሲሰጠን ዛሬም ነገ ሲሰጠን እኛ ግን እንረሳለን ያልተሰጠንን ያላገኘነውን ብቻ እያሰብን የአላህን ኒዕማ እናስተባብላለን የአላህን ጸጋ እንክዳለን ሱብሃንአላህ እንጂ አላህ ወላሂ ስንት ነገር ሰጠን ስንት ነገር አንበሻበሸን ባለቤት ልትል እንደው ያ ረብ እንደው በሰላም ብለ አላህ በሰላም ገላገለልህ እንረሳዋለን ያ ረብ አልክ እንደው ጌታዬ እንደው ትላለህ አላህ ወዲያው ሰምቶ በሰላም ገላገለ ሱብሃንአላህ አላህን ማመስገን ሲገባን እኛ የሌሎችን ባህል ያዘንና አራስ ጥየቃ ስንቴን እንኳን ማርያም ማረችሽ ነው እንዴ የለም አንድ ስትል አንድ ሸህ ተከትለው ገቡና ማርያምን በሰላም የገላገለው ጌታ አንቺንም እንኳን በሰላም ገላገለሽ አለ መርየምን በሰላም የገላገላት ማን ነው አላህ ነው ወላሂ ስለዚህ በዛ ጭንቀት ላይ ያ ረብ ብለን አላህ ደርሶልን ሰጥቶን ስንቱን ግን አስተባበል ነው ኢማ አሉ አንቱ አጀለ ለሁ ዳዕወቱ ወየለመነው ነገር ወደው ይመጣለታል ስንት ነገር ሰጠን ወኢማ አለበለዚያ ወይም ደግሞ አሉ አየደኺረሃ ለሁ ፊል አኺራ ለአኺራ ያከማችለታል ሱብሃንአላህ ለአኺራ እንደምን እንደ ሶላት እንደ ጾም እንደ ሰደቃ ስንሰጥ ለነገ ቤታችን ብለን ነው ምን ሰግደው ጀነት ፈልገን ነው ቀብራችን እንዲበራልን ብለን ነው አይደል ሌላ ዓላማ አለው የለም ኸይር ነገር ስሰራ ነገ አላህ ዘንድ ላገኘው ብለን ነው ዱዓ ስናደርግም አላህ ሱብሃንአላህ አጅር እንዲመነዳ ለነገ የውመል ቂያማ እንዲቀመጥ ያደርጋል አንድ ሐዲስ ላይ እንደውም ምን ይላል ነገ የውመል ቂያማ አላህ ባሪያውን ይተሳሰበዋል ባሪያዬ አቤት በዚህ ቀን ጠይቀኸኝ ሳልሰጥ ቀረው አዎ ይሄው እንካይ ነው በዚህ ቀን ጠይቀኝ ሰጠው በዚህ ቀን ደግሞ ጠይቀኝ አልሰጠውማ እንካ ዛሬ ያልሰጠውን ነገር አላህ አንድ በአንድ እየተሳሰበ ሲለግሰው ሲሰጠው የሰው ልጅ ምን ይላል አሉ ነብዩ አለይሂ ሰላቱ ወሰለም ምን ነው የለመንኩት ነገር በአጠቃላይ ለአኺራ በሆነልኝ ብሎ ይመኛል የዛኔ ኪሳራ የለም ማለት ነው ሶስተኛው ወኢማ አን يصرف عنه من سوء مثلها ወይም ያንን የሚመስል በላ መጥቶበት ነበር አላህ ይቀለብስለታል ዱዓ በላም ሲመጣ ሳይመጣም ሁሌ መለመን
እኛ የሚሰጠንን ብቻ ነው የምናስበው። ስንት በላ ተቀልብሶልናል የማናቀው ሲከሰት ብቻ አይደለም የማናቀው በላ በዱዓችን አማካኝነት ስንቱን አላህ ቀልብሶታል፣ ስንቱን መልሶታል። ስንት የሚመጣብን የነበረ ነገር አላህ ቀልብሶታል። አላህ ብቻ የሚያውቀው እኛ ማናቀው። ታዲያ ኪሳራ ነው። ዱዓ አድርጎ በባዶ የሚመለሳል የለም። ወይ ወደ ይሰጣል አለዛ ለአኺራ ነው ባዶ አትቀርም። ወይም ደግሞ በላ ሲመጣ በላ ይመለስልሃል። አላህ ቃል የገባው ጉዳይ ነው። ስለዚህ አንድ ሰው ዱዓን ከማድረግ ወደ ኋላ ማለት የለበትም። አላህን ሁሌ መጨቅጨቅ፣ ሁሌ መለመን። ታመምክ፣ መከራ መጣ፣ ያ ረብ ነው ማለት ያለብህ። ተስፋ አትቁረጥ። ተስፋ የሚቆርጡት ጠማማ ህዝቦች ናቸው የተባሉት። ሙስሊም ተስፋ አይቆርጥም። ላ ተቅነጡ ሚን ረሕመቲላህ። ወንጀል የፈለገ ቢበዛም ተስፋ አትቁረጥ። አንተ ማህሪ ጌታ ምህረቱን ለግሰኝ፣ እዘንልኝ፣ ባካህ አቅም አጥቻለሁ ወደ ቤት አስገባኝ ብለን ያ ረብ በል። አላህ ልባቸው ተሰብሮ ዝቅ ብለው የእውነት የሚለምኑትን ባሪያዎችን አላህ የሚቀበል ጌታ ነው። የፈለገ ወንጀል ላይ ወድቅ ያለው ብለህ ተስፋ አትቁረጥ። ላ ተቅነጡ ሚን ረሕመቲላህ። ከአላህ እዝነት ተስፋ አትቁረጡ። ማንን ያላቸው አላህ ቁል ያ ዒባዲየ አለዚነ አስረፉ አላ አንፉሲሂም። ነዛ ቁል በላቸው ያ ሙሐመድ ዓለይሂ ሰላቱ ወሰላም አለዚነ አስረፉ፣ እነዛ ድንበር ያለፉ ወንጀል የተባለ ያልቀራቸው እኮ ማለት ነው። ባሪያዎቼን ንገራቸው ያሉ ቁል ያ ዒባዲየ አለዚነ አስረፉ፣ እነዛ በነፍሶቻቸው ላይ ድንበር ያለፉ አላህ ወንጀለኞችን ያ አዩሃል ዓሲ፣ አንተ ወንጀለኛ፣ አንተ አምባገነን፣ አንተ ዛሊም እያለ አይደለም አላህ የሚያዋራው። ወደ ራሱ አስጠግቶን እያባበለን በነፍሶቻችሁ ላይ ድንበር ያለፋችሁ ባሪያዎች ሆይ ላ ተቅነጡ ሚን ረሕመቲላህ፣ ከአላህ እዝነት ተስፋ አትቁረጡ። ለምን? ኢነላሃ የግፊሩ ዙኑበ ጀሚዓ፣ አላህ ወንጀሎችን በአጠቃላይ የሚምር ጌታ ነው። ኢነሁ ሁወል ገፉሩ ረሂም፣ እነሆ እሱ እጅግ አዛኝ ሩህሩህ የሆነ ጌታ ነው። ያ ረብ እንበለው፣ አላህ እንማጸነው። ችግር መከራ ይመጣብሃል፣ ያ ረብ በል። ችግርን ሊያነሳ የሚችል መከራን ሊያነሳ የሚችል ከአላህ ውጭ ማንም የለም። አላህ ቁርአን ላይ ምሳሌ አድርጎ ሞዴል አድርገን እንድንይዛቸው የነቢያቶችን ታሪክ በነቢዩ ዓለይሂ ሰላቱ ወሰላም ላይ ባወረደው ትልቁ ሙዕጂዛ ቁርአን ላይ አላህ ይጠቅስልናል። ቁርአን የህይወታችን መመሪያ ነው። ቁርአን ዱስቱራችን ነው። ኢላ የውሚል ቂያማ ድረስ መመሪያችን ቁርአን ነው። ከቁርአን ስንርቅ፣ ከቁርአን መመሪያ ስንርቅ እንዋረዳለን። ቁርአንን መመሪያችን ስናደርግ፣ በቁርአን ስንሰራበት ከፍ እንላለን። ቁርአንን የተወሰው ይዋረዳል። ቁርአንን የያዘ ሰው ከፍ ይላል። ቁርአን ላይ የሚሰጠን መመሪያ ታሪኮች እንደው እንደ ታሪክ ብለን ከንፈር መጠን እንድናሳልፍ አይደለም። እናስ ትምህርት እንድንወስድበት ነው። ብዙ ጊዜ በተደጋጋሚ በየሚዲያ ያነሳሁት ነገር አለ። ሁለት የቁርአን አንቀጾች ያጅቡኛል። ወከዛሊከ ነጅዚል ሙሕሲኒን ይላል አላህ። እንዲህ በዚህ መልኩ ሙሕሲን በጎ ሰሪዎችን እንመነዳቸዋለን፣ እንለግሳቸዋለን። በኑህ ዘመን መልካም የሰሩትን እንደለገስ ነው፣ እንደመነዳ ነው። በነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ኡመትንም እንደዛው እናደርጋለን። ሌላ ቦታ ደግሞ ወማ ሊዛሊሚነ ቢበዒድ ይላል። ለበዳዮች ሩቅ አይደለም፣ ታሪክ ራሱን ይደግማል እንደሚባለው ይላል ቁረይሾችን ሲያናግር። እነ አድ እነ ሰሙድን እንዳጠፋ ነው የእነሱ ህዝቦች እንደጠፉት እናንተም ትጠፋላችሁ፣ እናንተም ያልቅላችኋል እያለ ነው አላህ። በደል ዙልም ሲበዛ እነዛ ላይ መጣው በላ እናንተ ጋር ይመጣል። ሰው በደል ሲመጣ ታሪክ ራሱ እንደሚደግመው ይጠፋል። ስለዚህ ቁርአን ላይ ያሉትን መልካም ታሪኮችን እኛ ትምህርት እንድንወስድባቸው ያስተማረን ታሪክ እንኖርበት ነው። አላህ ሱረቱ አንቢያ ላይ የነቢያቶችን ታሪክ ያነሳልናል። ለዛሬ የሶስት ነቢያቶችን ዱዓዎችን እስቲ እንመልከት። አንደኛው አዩብ አለይሂ ሰላም። አዩብ አላህ ልጅ ነበራቸው፣ ልጃቸውን ወሰደባቸው። አዩብ ሀብት ነበራቸው፣ ሀብታቸውን ወሰደባቸው። አዩብ ጤናቸውን ወሰደባቸው፣ በሶስት ነገር ፈተናቸው። ሀብታቸው ተወሰደ፣ ልጆቻቸው ተወሰዱ፣ አስብ፣ ጤናቸው ተወሰደ። ልጅ ሲወሰድብህ ከባድ ነው። ጤና ተወስዶብህ ሀብትም ሲወሰድብህ ከባድ ነው።
በዚህ ሞከራቸው አላህ ግን ከዛ አይነት መከራ ደግሞ እንዴት እንዳላቀቃቸው ቁርአን ላይ ይጠቅስልናል። ለምን ለኛው ትምህርት እንዲሆን። ወአዩብ ይላል አዩብን አውሰዋል ኢዝ ናዳ ረበሁ ጌታውን በተጣራ ጊዜ አኒ መሰኒ የዱሩ እኔ ችግር ነክቶኛል ወአንተ አርሐሙ ራሒሚን አንተ ያዛኞች ሁሉ አዛኝ ነህ። አርሐሙ ራሒሚን ማን ነው? አላህ ነው። ወላሂ አላህ ነው። አልይ ይባላል ወይም ደግሞ ከሰለፎች አንዱ ሰለፍ ነገ የውመል ቂያማ ሂሳብ የሚያደርግ የሚተሳሰብህ እናት አባት ይሁኑ ቢባል አልፈልግም አሉ። ለምን? ከእናት ከአባት የበለጠ አዛኙ ማን ነው? አላህ ነው። አላህ ነው። ስለዚህ ወአንተ አርሐሙ ራሒሚና ፈስተጀብና ለሁ ለሱ ዱዓውን ተቀበልነው። ፈከሸፍና ማ ቢሂ ሚን ዱሪን ከእርሱ ላይ ያለበትን ጉዳቱንም አስወገድንለት አለ አላህ ሱብሓነሁ ወተዓላ። ወአተይናሁ አህለሁ ወሚስለሁ መዐሁ ቤተሰቦችንም ከእርሱ ጋር መሰላቸውን ሰጠነው አለ አላህ። ረሕመተን ሚን ዒንዲና ከእኛ ዘንድ የሆነ ችሮታ እዝነት ሲሆን አለ አላህ። ወዚክራ ሊልዓቢዲን አላህን ለሚገዙ ሰዎች ማስገንዘቢያ እንዲሆን ለአዩብ ይህንን ነገር ለገስ ነው አሉ። አዩብ እኮ የለመኑት ይባላል ታሪክ ላይ ሲናገሩ ባለቤታቸው መታ አንተ የአላህ ነቢይ አላህ ሰጪ ነው ለጋሽ ነው፣ ለምንድነው አላህ ከዚህ በላ ከዚህ መከራ እንዲገላግል ዱዓ ማታደርገው አላህን ማትጠይቀው አለች። አዩብ ምን አሉ? አላህ ስንት ዓመት ነው ረሃ አድርጎ ያኖረናል? 80 ዓመት አለች። 80 ዓመት ታዲያ 18 ዓመት መከራ ደረሰ ብዬ አራፍረዋለሁ ጌታዬ ነው። ታጋሽ እኛ አላህ ይቅር ይበለን፣ አላህ ወፍ ይበለን። አሚን በሏ። ዛሬ ንግድ አልነገርኩም፣ ዛሬ ትርፍ አላተረፍኩም ብለን፣ ዛሬ የቁቤን አልቻልኩም የሆነ ነገር አልቻልኩም ብለን እኮ ስንት ነገር እናጠፋለን። አልሰግድም ይላል። እስር ቤት ላይ አንዱ ቁማር ተበላ፣ ክሮምቦላ ምናምን የሚባል ጫወታ ተጫውቶ ቁማር ተበላ። ቁማር መጥፎ ነው። ቁማር ራቁ ወንድሞች። ቁማር ዛሬ በተለያየ መንገድ እየበዛ፣ ቁማር የሰው ልጆችን ህይወት እያበላሸን፣ ትዳርን እያፈረሰን፣ ቤተሰብ እየበተነ ነው። ቁማርን ራቁ። አላህ ቁማርን ከአስካሪ መጠጥና ከጣዖት ጋር ነው የጠቀሰው። ኢነመል ኸምሩ ወልመይሲሩ ወልአንሳቡ ወልአዝላሙ ሪጅሱን ሚን ዐመሊ ሸይጣን። አስካሪ መጠጥ፣ ቁማር፣ ጣዖታት፣ የጥንቁልና ዕጣ ማውጫ እንጨት ምናምን የሚመሳሰሉት የሸይጣን እርኩስ ስራዎች ናቸውና ፈጅተኒቡሁ ራቋቸው አለ አላህ ለዐለኩም ቱፍሊሁን። እና ይሰው እስር ቤት ላይ ቁማር ተበላና ዙር ሰላት ደረሰ። ባጋጣሚ ናዛም ብሏል ግባ አልሰግድም። ለምን? ተበልቻለሁ ዛሬ አለ። ሱብሃንአላህ። አላህ ምን አለ እዛው ሱረቱ ማኢዳ ላይ ቁማር እኮ ማለት ኢነማ ዩሪዱ ሸይጣን ሸይጣን እኮ የሚፈልገው አዩቂዐ በይነኩም አልዐዳወተ ወልበግዳ ፊል ኸምር ወልመይሲር በማዕከላችሁ ጸብና ጥላቻን መጣል ነው። በምን? በአስካሪ መጠጥና በቁማር። እንደዚሁም ከአላህ መንገድ ሊያዘናጋችሁ ሊያግዳችሁ አላህን ከማስታወስ ሰላት ከመስገድ ብሎ አላህ ጠቀሰ። አዎ። ስለዚህ እኛው መከራ ሲመጣ የሆነ ነገር ሲጎልብን አይ ዛሬ አትበል። እስቲ ቀደምቶችን ተመልከት። ነብዩ ላይ ደረሰውን ሰሃቦች ላይ ደረሰውን ተመልከት። እኔ ምንኛ ነው ዛሬ እንደዚህ ኒዕማውን በእኛ ላይ አርከፍክፉ። ጠዋት ፊታችን ስንታጠብ በየሆስፒታሉ ስንቱ ነው ኩላሊቱ የሚታጠበው? የዋለን ውለታ ቀላል ነው? አልሐምዱሊላህ እንልም? አላህን አመስግነን ነው መለመን። ቀጠለና ዩኑስን አነሳ ወደ ታች ወርዶ ወዘኑን አለ የአሳውንም ባለቤት አስታውሳለ ኢዝ ዘሀበ ሙጋዲበን ተቆጥቶ በሄደ ጊዜ ፈظن أن لن نقدر عليه አለ በእርሱ ላይ ፈጽሞ የማንፈርድበት መሆናችንን ጠረጠረ። ፈናዳ ፊ الظሉማት ይላል በዛ ድቅድቅ ጨለማ ተጣራ። ድቅድቅ ጨለማይቱ ነው መቼ ነው? አብዱላህ ኢብኑ አባስ ሲያነሱ መርከብ ላይ ተጫኑ። ጀልባው ላይ መርከብ ላይ ተጭነው ሲሄዱ ጀልባው ወይ መርከቢቷ ወደ ቀኝ ወደ ግራ ልሰምጥ ወደዚህ ማለት ጀመረች። እና በተለምዶ ምን ይላሉ ሰዎቹ? ዛሬ ጌታውን ሸሽቶ አምጾ የመጣ ባሪያ አለ፣ እሱ ካልወጣ ሊያመልጠን በቃ ሊያልቅልን ነው፣ ይውጣ። ማንም ዩኑስ ነው ይላል ያለ የለም። እጣ እናውጣ። እጣ ሲወጡ ዩኑስ ይላል። አይ አላህ ነብይ የማይሆነው። ሁለተኛ እጣ ዩኑስ፣ ሶስተኛ እጣ ዩኑስ።
የዚህ ጊዜ ዩኑስ ዓለይሂ ሰላም ራሳቸው ወደ ባህር ውስጥ ገብቱ። ፈልተቀመው ልሑት ይላል። አሳው ነባሪ ተቀበላቸው፣ ዋጣቸው። አላህ ግን አደራ ሰጠ። ስጋውን እንዳትበላ፣ አጥንቱን እንዳትቆረሻሽም፣ አንተ ጋር በአደራ መልክ ነው የሚቀመጠው። አሳ ነባሪ የአላህ ባሪያ ነው፣ የአላህን ትእዛዝ ይጠብቃል። እሳት አላህ ነው የፈጠራት፣ ትእዛዝ ትጠብቃለች። ኢብራሂምን አላቃጠለችም። ቢላ ኢስማኤልን አላረደም። የማንን ትእዛዝ ነው የሚጠብቀው? የአላህ ሰራዊቶች ብዙ ናቸው። ከፈለገ እችም የሱ ሰራዊት ናት። በምንጠጣው ውሃ ተናድርጎ አላህ መጨረሻችን ሊያደርገው ይችላል። ሰራዊቱ ብዙ ናቸው አላህ። የዚህ ጊዜ አሳ ነባሪ ውስጥ ፈናዳ ተጣራ ፊ ዙሉማት ይላል፣ በድቅድቅ ጨለማ። የአሳ ነባሪ ሆድ ጨለማ አለ፣ የሌሊቱ ጨለማ አለ፣ የባህሩ ጨለማ አለ። አላ ኢላሃ ኢላ አንት፣ ካንተ በስተቀር በእውነት የሚመለክ አምላክ የለም። ሱብሓነክ፣ ጥራት ይገባ። ልጅ አለው፣ ሚስት አለው፣ ሸሪካ አለው፣ ጉድለት አለው ከሚባል ነገር በአጠቃላይ ጥራት ይገባ። ሱብሓነላህ ስንል እንደዚህ ነው። አላህ ጥራት ይገባው። ኢኒ አሉ እኔ ኩንቱ ሚነ ዛሊሚን፣ ከበዳዮች ነበርኩኝ በማለት ወደ አላህ ተጣራ። ሚነል መዝሉሚን አላሉ፣ ራሳቸውን ዝቅ ሲያደርጉ ሚነል ዛሊሚን አሉ ይባላል። ምን አለ አላህ? ፈስተጀብና ለሁ፣ ዱዓውን ተቀበልነው። ወነጀይናሁ ሚነል ገሚ፣ ከጭንቀትም አዳን ነው ነጃ አልነው አለ። ከዛ ቀጥሎ ለእኛ መልክ ሰጠን። ወከዛሊከ፣ እንዲህ በዚህ መልኩ ኑንጂል ሙእሚኒን፣ አማኞችን እናድናለን አለ አላህ ሱብሓነሁ ወተዓላ። አየህ ተጨንቀ ስትለምነው። እንደውም በአንድ ሐዲስ የአላህ መልክተኛ ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? ዩኑስ ኢብኑ መታ በለመነው ዱዓ አንድ የአላህ ባሪያ ዱዓ የሚያደርግ ከሆነ አላህ ይቀበለዋል አሉ።